አርስተ ዜና አዲሱ የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት ያልተተገበሩ የስምምነቱ አንኳር ነጥቦች ለመተግበር ከተደራዳሪና አደራዳሪ አካላት ጋር የተጠናከረ ስራ መስራት ይጠበቅበታል ሲሉ የአብይ አዲ ከተማ ነዋሪዎች ጥሪ ያቀረቡ። የትግራይ ቱሪዝም በጦርነቱ የከደረሰበት ጉዳት እንዲያገግምና እንቅስቃሴው እንዲያነቃቃ የተገኘው አንጻራዊ ሰላም በይበልጥ ማስቀጠል እንደሚገባ የዘርፉ ባለሙያዎች ተናገሩ። ሊቢያ በሀገሯ ለስደተኞች ሰብአዊ እርዳታ እየሰጡ የነበሩ ግብረሰናይ ድርጅቶች ድጋፋቸውን እንዲያቋርጡ ማድረጓ የአፍሪካ አብያተ ክርስቲያናት መሪዎች መቃወማቸው ወርድ ኤንድ ዋይ የተሰኘ ድህረገጽ ዘገበ። ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ትርሐት ሐኖም ከመላው ስቱዲዮ ባለሙያዎች ጋር አብረናችሁ እንቆያለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና እናልፋለን። በሰሙነ ሕማማትና በትንሳኤ ለሰው ልጆች ፍቅር ሲል ኢየሱስ ክርስቶስ የከፈለልንን ዋጋ በማሰብ እርስ በርስ በመፈቃቀርና በመተሳሰብ ልናሳልፈው እንደሚገባ የሃይማኖት መሪዎች ገለጹ። የሁሉም መሰረት የሆነው ሰላም ለመጠበቅም ሁሉም አካል ሊጸልይና ሊሰራ ይገባልም ብለዋል። ረግበጋሩ ትንሳኤ ሰሙነ ሕማማት ዘመነ ኩነኔን ለመዘከርና መድኃኔ ዓለም ለሰው ልጆች ድህነት የተቀበለው መከራና የከፈለው ዋጋ በማሰብ ህዝበ ክርስቲያኑ በጾም ጸሎትና ስግደት ፈጣሪያቸውን የሚያመሰግኑበትና የሚማጸኑበት ወቅት ነው ይላሉ በዳግማዊት አክሱም ቅድስተ ማርያም ጌተሰማኒ ቤተክርስቲያን የሚያገለግሉ የሃይማኖት መምህራን። ሀማ ከመህማማነ ያድህን ንሱሲ ነተም ሕማማት ማንታር ከድሕኖምሲ ሐሚሙ ይበል እሱ የታመሙትን ለማዳን ታመመ ይላል መጽሐፍ ቅዱስ። በዘመነ ፍዳ የበደሉ ብቻ ሳይሆን ያልበደሉም ከአዳም የመጣው ኃጢያት ሁሉንም ስለገዛ ዘመኑ ሕማማት ተብሎ ይጠራል። ሁለተኛው ምክንያት ደግሞ በደል የሌለው ክርስቶስ ስለኛ በመታመሙና በመሞቱ ነው። በሰው ልጆች የታወጀው ሞት በክርስቶስ መከራና ሞት ዋጋ ስለተሻረ እሱን እናስባለን። ስለዚህ የብሉይ ኪዳን ጨለማነትና የጌታ መከራ እያሰብን ከሌላው ጊዜ በበለጠ ከዓለማዊ ፍላጎት ቀን ወደ አምላክ ቀርበን የምናመሰግንበት የምንለምንበት ወቅት ነው። ጌታና አምላክና መድኃኒና ኢየሱስ ክርስቶስ 40 መዓልትን 40 ሌሊትን አብ ገዳመ ቆሮንቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ ከእግዚአብሔር የራቁት እግዚአብሔር እንዲያውቁ ካደረገ በኋላም ለዓለም ድህነት በቀራንዮ ተሰቅሏል። ከዛ አልፎም በዚህ ወቅት ተበዳይ ለበዳይ ይቅርታ የጠየቀበት የፍቅር መገለጫ መሆኑን የምንዘክርበት ወቅት ነው። በዚህ ወቅት የብሉይ ኪዳን መከራና የሐዲስ ኪዳን ውለታን በማሰብ ምእምኑ ራሱን በመግዛት ወደ ፈጣሪውን ይበልጥ የሚቀርብበት ወቅት ነው። ስለዚህ ሰላምን በማጽናት አንዳችን ለአንዳችን በመኖር ፍቅርና አብሮነትን በማጎልበት ክርስትናና የክርስቶስን መንገድ በተግባር ልንኖረው እንደሚገባም የሃይማኖት መሪዎች መክረዋል። ሰሙነ ሕማማት ዘምህረና ሓድነት፣ ሰሙነ ሕማማት ዘምህረና ፍቅሪ፣ ሰሙነ ሕማማት ዘምህረና ሰላም። ሰሙነ ሕማማት አንድነት፣ ፍቅር፣ ቤዛነትና ሰላም ነው። ወንድም ለወንድሙ ቤዛ የሚሆንበት ነው። ምክንያቱም ጌታችን ለኛ ቤዛነት ዋጋ ከፈለ ካልን ቃሉ ማክበር አለብን። ጌታችን ደግሞ እርስ በርሳችሁ ተዋደዱ ወንድም ለወንድሙ መስዋዕት ከመሆን የበለጠ ፍቅር የለም ብሎናል። ስለዚህ እንደ ቃሉ እርስ በርሳችን መፈቃቀር፣ መቻቻል፣ መደጋገፍ አለብን። የክርስቶስ ልጅ የሚያደርገን ፍቅር ነው። ስለዚህ በችግር ውስጥ ያሉ ወገኖቻችን በፍጹም እንዳንዘነጋቸው። ክርስቶስ እስከ ሞት ይፎቲናን ማለት ክርስቶስ እስከ ሞት ድረስ ነው የወደደን። እሱን እያሰብን ክርስትናን በተግባር ነው መኖር ያለብን። መከባበር፣ መተሳሰብና መዋደድ መሰረታዊ ነገር ነው። በመንገዳችን ሁሉ እግዚአብሔርን ካስቀደመን ሁሉም ችግሮች ይፈታሉ። ካልሆነ ግን ከፈረሱ ጋሪው ማስቀደም ነው የሚሆነው። ስለዚህ እግዚአብሔርን አስቀድመን ለሀገር ሰላም፣ ፍቅርና አንድነት መስራትና ፈጣሪያችንን መለመን አለብን። የተቸገሩ ወገኖቻችንም አለን ልንላቸው ይገባል። በበዓልም በሌሎች ጊዜያትም የክርስቶስን መንገድ በመያዝ የተቸገሩ ወገኖቻችን አለኝታ ልንሆን ይገባል ያሉት የሃይማኖት መሪዎቹም የመንግስት መሪዎችም በመንገዳቸው ፈጣሪን በማስቀደም ከሚያለያዩን ይልቅ አንድ የሚያረጉን በማጎልበት ለሰላምና ለአብሮነት እንዲሰሩም ጥሪ አቅርበዋል። አዲሱ የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት ያልተፈጸሙ የስምምነቱ አንኳር ነጥቦችን ለመተግበር ከተደራዳሪና አደራዳሪ አካላት ጋር የተጠናከረ ስራ መስራት ይጠበቅበታል ሲሉ የአብይ አዲ ከተማ ነዋሪዎች ጥሪ ያቀረቡ። የፌደራል መንግስት 5ኛው የክረምት ወቅት ሳይገባ ተፈናቃዮችን የመመለስ ግዴታውን ሊወጣ ይገባል ሲሉ ማክለዋል። አሰፉ ብርሃኑ
ከሁለት ዓመት ተኩል በላይ ያስቆጠረ ካለው ከፕሪቶሪያው ስምምነት ተፈናቃይ ዜጎች ከስቃይና መከራቸው እንዲላቀቁ አጠቃላይ የትግራይ ህዝብ ደህንነት እንዲረጋገጥ ብሎም በትግራይ የተረጋጋና የተረጋገጠ ሰላም እንዲሰፍን ከፍተኛ ጉጉትና ተስፋ የነበረን ቢሆንም ነገር ግን አሁን ላይም ከድጡ ወደ ማጡ የሆነ አካሄድ ማየት እጅግ የሚያሳዝንና የሚያምነው ሲሉ ከጣቢያችን ጋር ቆይታ የነበራቸው የአብይ ዓዲ ከተማ ነዋሪዎች አስተያየታቸውን አጋርተውናል። እኔም ጥብቆ የነበርኩ እስካሁን ሰላም ተገኝቶ ተፈናቃይ ወደ ቦታቸው ገብተው የሀገር መከላከል ውጪ ያሉ ሰራዊት ደግሞ ከትግራይ ወጥቶ ሰላም ይገኛል በየጠብቀ ነበርኩ። እስካሁን አልተረጋጋጠን። ለአላው መሬት የትግራይ መሬት ወይ ለአላውነት መተግበር ነበረበት። እስካሁን ዘግይቷል። የተፈናቃይ ህዝባችን ደግሞ ተፈናቅለው በስቃይ ነው ያሉት። በበሽታ በራብ የተሰቃይ ነው። ተፈናቃይ ኸደ እስካሁን ድረስ ተፈናቃዮች አልተመለሱም። የትግራይ ግዛታዊ አንድነትም አልተረጋገጠም። በአጠቃላይ የትግራይ ህዝብም በተረጋጋ ሰላምና ደህንነቱ በተጠበቀ ሁኔታ አይደለም እየኖረ ያለው። አሁንም በርካታ ዜጎች እየሞቱ ነው የምናየው። ስምምነቱ የተኩስ ድምጽ ብቻ ነው ያስቆመው እንጂ ላለፉት 2 ዓመት ተኩል ገደማ በከፋ ሁኔታ ውስጥ ነው ያለነው። ፕሪቶሪያውን ከተፈረመ በኋላ አንዳንድ ስራዎች የተሰሩ አሉ፣ ግን እነሱም በጣም አሪፍ አይደሉምና የተፈናቃይ ህዝቦች እስካሁን ወደ መረበታቸው አልተመለሱም። ስለዚህ መንግስት በተሻለ እንዲሰራና ኃላፊነቱ እንዲወጣ ጠይቃለሁ። የፕሪቶሪያውን ውል በመተግበር በትግራይ ህዝብ ላይ እየቀጠለ ያለውን ሁለንተናዊ ቀውስ ለመፍታት ብሎም የትግራይን ግዛታዊ አንድነት ለማረጋገጥ ከምንምና ከማንም በላይ ደግሞ ተፈናቃዮች ወደ ቀያቸው መመለስ አዲሱ የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥተው ሊሰሩበት እንደሚገባም ነዋሪዎቹ አሳስበዋል። ካሁኑ የተመረጠው ፕሬዚደንት ከፌደራል መንግስት በደንብ ተቀራርቦ ለትግራይ ህዝብ የማይጎዳ በተለይም የትግራይ ግዛታዊ አንድነት ወደ ነበረበት እንዲመለስለት አዲሱ የተመረጠ የጊዜያዊ አስተዳደሩ ሌተናል ታደሰ ወረዳ የሚጠበቀው መጀመሪያ ተፈናቃዮች ወደ መረበታቸው መመለስ አለባቸው። እኔም እንደሚያስበው ጊዜያዊ መንግስቱ ተመርጦ ያለ የ2 ዓመት ያለፈውን ገምግሞ በፌደራል ክፍተት በትግራይ ያለ ክፍተት ሞልቶ ህዝቡ ክረምት ሳይገባ ወደ ቀያዩ ወደ መኖሪያው ቢገባ መልካም ቢያስባለሁ። ታወድ ወረደ ጽበዮ ወድ እኔ ከአዲሱ ፕሬዝዳንት የምጠብቀው በተፈረመው ውል መሰረት ከፌደራል መንግስትና ከሌሎች ባለድርሻ አካላት ጋር በመቀናጀት በትኩረት መስራት አለበት። በፕሪቶሪያ የገቡት ቃል አለ፣ ስለዚህ መተግበር አለበት። ህጉም የሚያስገድደው እሱን ነው። እስካሁን ድረስ ባልተሰሩና ባልተጀመሩ ስራዎች ላይ ትኩረት ሰጥቶ በመስራት ረገድ ከፌደራል መንግስት ጋር በመሆን ኃላፊነታቸውን ሊወጡ ይገባል። በፌደራል መንግስት ቸልተኝነትና የቅንነት ጉድለት የስምምነቱ አንኳር ነጥቦች ሳይተገበሩ ለ2 ዓመታት ተኩል ገደማ ተጉዘናል ያሉት ነዋሪዎቹ አሁንም ቢሆን ፌደራል መንግስቱ ኃላፊነቱን እንዲወጣ በአደራዳሪ አካላትና በዓለም አቀፉ ማህበረሰብ ጫና ሊደረግ ይገባል ባይም ናቸው። ፌደራል መንግስት የገባው ቃል አልተግበረም። እስካሁን ሽወዳ ብዬ ነው መስደኝ መተግበር ነበረበት። ቃል የገባው ስምምነቱ መተግበር ነበረት አልተተግበረም። አሁን ግን ጊዜ ስላለ አሜሪካ መንግስት ይሁን የአውሮፓ ህብረት የአፍሪካ ህብረት የሚባሉ ድርጅቶች ተስማምተው ቢያስተካክሉት ነው ብለው በአፍሪካ የተደረገው ስምምነት ኃላፊነታቸው እንዲወጡ ነው የተስማሙት። ስለዚህ በተሰጣቸው ኃላፊነት ዓለም ማህበረሰብ በአደራደሩት ነጥቦች ማከል እንዲፈጸም ጫና ማድረግ አለበት። የአደራዳሪ አካላቹ እነሱ ለፌደራል መንግስቱ ጫና ማሳደር አለበት።
ከኢሮፕ ወረዳ ተፈናቅለው በመቀለ ከተማ በመጠለያ ጣቢያ የሚገኙት የ80 ዓመት እናት ወይዘሮ ሐጎሳ ጎፈር በተደራራቢ በሽታዎች ምክንያት መንቀሳቀስ እንደማይችሉ ይገልጻሉ። በቂ መሰረታዊ የህልውና ግብአቶችን አጥተው እየተሰቃዩ እንደሚገኙም አክለዋል። እኚህ እናት መንግስት በውሉ መሰረት ወደ ቀያቸው እንዲመልሳቸውም ይማጸናሉ። የወይዘሮ ሐጎሳ ጎፈር ታሪክ እንደሚከተለው ተዘጋጅቷል። ተከታትለን እንመለስ። ሐጎሳ ጎፈር ተንገደ ይባል ወይዘሮ ሐጎሳ ጎፈር ባላለው እድሜ 80 ነው። ከቀያችን 2013 ዓመተ ምህረት ነው የተፈናቀልነው። ችግራችንን እንደምትመለከቱት ነው። እኔ ለራሱ በርካታ ተደራራቢ በሽታዎች አሉብኝ። በዛ ምክንያትም መንቀሳቀስ አልችልም። የሚረዳኝ የሚደግፈኝ ሰውም የለም። ለነፍሴ ያለ ሰው ነው የሚረዳኝ። ምግብ፣ ውሃ፣ ልብስ አጥተን እየተሰቃየን ነው። ወደ ሕክምና እየተመላለስኩ ነው ያለሁት። ወደ ቀያችንን እንድንመለስ እዛው ሆኜ የጤናዬን ሁኔታ መከታተል እየፈለኩኝ እነሆ 5 ዓመታችንን አስቆጠርን። ቀያችንን ጥለን ከመጣን እስካሁን በየመጠለያው ነው ያለነው። አሁንም ቢሆን በጦርነቱ በከባድ መሳሪያዎች የወደመችውን ኢሮብ ለማልማት በአስቸኳይ ወደ ቀያችን ልንመለስ ይገባል። ተስፋችንም ያ ነው። ሰላሙ ዘላቂ ሆኖ ወደ ቀያችን ተመልሰን ልማታችንን እንድናስኬድ እየጠበቅን ነው ያለነው። አሁንም በአስቸኳይ ወደ ቀያችንን መልሱን ነው የምንለው። ካሊ እንዴ አኔ ግን ወትሮም መንግስት እንበር በማህበራዊ ሚዲያዎች በሚሰራጩ የተጋነኑና ሐሰተኛ መረጃዎች በቱሪዝም ዘርፍ ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን ተገለጸ። የፌዴራል መንግስትና ሚዲያዎች እውነታውን በማንጸባረቅ ረገድ ኃላፊነታቸው እንዲወጡ የአክሱም ባህልና ቱሪዝም ቢሮ ኃላፊ አቶ ገብረመድህን ፍጹም ብርሃን ጥሪ አቅርበዋል። ርግበ ገብረትንሳኤ ያለ ሰላም የቱሪዝም እድገት ፈጽሞ ማሰብ እንደማይቻል ባለፉት ዓመታት ጦርነቱ በትግራይ ቱሪዝም ያደረሰው መላሸቅ ማሳያ ነው። በተለይ ከሞላ ጎደል የህዝቡ እንቅስቃሴ በቱሪዝም ላይ በተመሰረተባት ጥንታዊቷ አክሱም ከተማ ደግሞ በዘርፉ የደረሰው ጉዳት ህዝቡ ለማህበረ ኢኮኖሚያዊ ችግሮች ዳርጓል። ከተገኘው አንጻራዊ ሰላም በኋላ ደግሞ ይላሉ የአክሱም ባህልና ቱሪዝም ቢሮ ኃላፊ አቶ ገብረመድህን ፍጹም ብርሃን የቱሪስት ፍሰቱ መሻሻሎች እንደታዩበት አብራርተውልናል። ያው የሰላምና ቱሪዝም የማይነጣጠሉ የአንድ ሳንቲም ገጽታ ናቸው። ስለዚህ ያው ትንሽ ሰላማዊ ሁኔታ ባገኘን ቁጥር ቱሪስቱ ይመጣል። የሰላም ሁኔታ ያው በሚረበሽበት ጊዜ ደግሞ ያው ቱሪዝሙ ይጠፋል ማለት ነው። ስለዚህ ይሄ ነው ምን ገነዘበው እና በአሁኑ ሰዓት ባለንበት ጊዜ ለምሳሌ አሁን የተሻለ የሰላም አየር ስላለ ቱሪስት የመምጣት ሁኔታ ነው ያለው። አጠቃላይ በዚህ አመት እንደዚህ አይነት ንፋስ ነው ያለው ማለት ነው። በወር ማለት ይቻላል እስከ 360 የሚሆን የውጭ ሀገር ዜጎችና በሺዎች የሚቆጠር የውስጥ ሀገር እንግዶች እየጎበኙን ነው ማለት ነው። ስለዚህ ይሄ ያለው አንጻራዊ ሰላም ውጤት ስለሆነ እጅግ እናመሰግናለን። ስለዚህ አሁን ያለንበት ሁኔታም ሰላማዊ ሁኔታ ስለሆነ ቱሪስቱ መጥቶ እንዲጎበኝና በተለይ የውስጥ ሀገር ቱሪስት አካባቢያችን ማወቅ አለብን። አክሱም ምንድነው የማያውቅ ሰው በርካታ ነው ማለት ነው። ስለዚህ አክሱም ደግሞ ቅርብ ነው፣ ያው የኢትዮጵያ ኩራትም ነው። ስለዚህ ማንኛውም ኢትዮጵያዊ ያለው የሰላም ሁኔታ ተገንዝቦ አክሱምን መጥቶ እንዲጎበኝ ነው በዚህ አጋጣሚ ጥሪያችንን የምናቀርበው። በማንሰራራት ላይ የነበረው የቱሪዝም ዘርፍ በማህበራዊ ሚዲያዎች በሚሰራጩ የተጋነኑና ሐሰተኛ መረጃዎች ምክንያት የቱሪስት ፍሰቱ እንዲቀንስ በማድረግ ዘርፉ ወደ ኋላ እየጎተተው መሆኑንም አቶ ገብረመድህን ገልጸዋል። ለምሳሌ በየካቲት ወር አካባቢ ትንሽ የሰላሙ ሁኔታ የመናጋት ሁኔታ በተለይ በማህበራዊ ሚዲያ አካባቢ ሁከት እንዳለ ወደ ጦርነት የሚያመራ ሁኔታ እንዳለ ተደርጎ የመረበሽ ሁኔታ ነበረ ማለት ነው። ይሄ ፍጹም ሐሰት ነው ማለት ነው። እስከዛ ድረስ ቱሪስቶቻችን የሚረብሽ ሁኔታ ትግራይ ውስጥ አልተፈጠረም እና መንግስት እዚህ ላይ ትኩረት አድርጎ በሚዲያዎችም ተጠቅሞ ያለው ሁኔታ ሰላማዊ መሆኑ ቱሪስቶችን የሚረብሽ ሁኔታ የደረሰ አለመሆኑ መስራት ይጠበቅበታል ማለት ነው። አንዳንድ ኤምባሲዎችም ያው ዝም ብለው የመቸኮል ሁኔታ ተደናግጠው ዜጎቻቸው እስከ ማውጣት ድረስ የደረሱበት ሁኔታ ነበረ ማለት ነው። ይህንን የመንግስት ችግር ነው የምለው እኔ ማለት ነው። ስለዚህ ከፌዴራል መንግስት ጀምሮ እስከ ክልል መንግስት ያለው
በዚህ ዙሪያ ጠንከር ያለ ስራ መስራት አለበት። የፌዴራል መንግስት ዲፕሎማሲያዊ ስራዎች ላይ ትኩረት ሰጥቶ እንዲሰራ የጠየቁት አቶ ገብረመድህን ሚዲያዎችም እውነታውን በማንጸባረቅ ኃላፊነታቸው እንዲወጡ ጥሪ አቅርበዋል። የዲፕሎማሲ ስራዎቻችንም ትንሽ ችግር ያለበት ሆኖ ይታየኛል ማለት ነው። ለምሳሌ ትግራይ ያው እስካሁን ድረስ የኢትዮጵያ አካል ነው። እኛም በኢትዮጵያዊነታችን ነው የምንወስደውና ማንኛውም ኢትዮጵያውም ይሁን የውጭ ሀገርም ወደ ትግራይ መጥተው እንዲጎበኝ የኢትዮጵያ መንግስትና የኢትዮጵያ ሚዲያዎችም እዚህ ላይ ቢያግዙ ያለው ነዋራው ሁኔታ ያለፈው ጦርነት ሳይበቃ አሁን ደግሞ ተጨማሪ የዲፕሎማሲ ችግሮች እና አንዳንድ የማዛባት ችግሮች ካጋጠሙ ህብረተሰቡ ነው የሚጎዳውና በዚህ ላይ መተጋገዝ ይኖርብናል የሚል መልእክት አለኝ ማለት። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። የትግራይ ቱሪዝም በጦርነቱ ከደረሰበት ጉዳት እንዲያገግምና እንቅስቃሴው እንዲነቃቃ የተገኘው አንጻራዊ ሰላም በይበልጥ ማስቀጠል እንደሚገባ የዘርፉ ባለሙያዎች ተናገሩ። ቱሪዝም ድንበር የለሽ የኢኮኖሚ ዘርፍ በመሆኑ የህዝብ ለህዝብ ግንኙነት ያጠናክራል የሚሉት ባለሙያዎቹ ዘርፉ ላይ ትኩረት እንዲያደርግም ተጠይቋል። የርጋታ ለሚካኤል የስልጣኔ መነሻ የሆነችው ትግራይ በውስጧ በርካታ የቱሪስቶች መዳረሻ የሆኑ ሃይማኖታዊና ታሪካዊ ቅርሶች የያዘች ስትሆን እንደ ጥንታዊነቷና ካላት እምቅ የቱሪዝም ሀብት ጋር ተያይዞ ግን ከዘርፉ ማግኘት የሚገባትን ያህል ተጠቃሚ እንዳልሆነች ይገለጻል። በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም ሀብት ካላቸው የትግራይ አካባቢዎች አንዱ የክልተው ላዕሎ ወረዳ ተጠቃሽ ሲሆን ነገር ግን ህዝቡ ከዘርፉ ማግኘት የሚገባውን ያህል ተጠቃሚ እንዳልሆነም የወረዳው አስጎብኚ ማህበር አባላት ይናገራሉ። እንደ ገዳም አብርሃ ጽሃ ገዳም ጨርቆስ ቁሮ ገዳም መድኃኔ ዓለም አጥቀሾ ገዳም ሚካኤል ምልሃይ ዘንጊ አልነጃሺ ገዳም ዮሐንስ ማቁዲ ገዳም አቡነ አብርሃም ደብረጽዮን የሚባሉ በጣም የሚታወቁ ትላልቅ እድሞች ያስቆጠሩ ገዳሞች አሉን። በወረዳችን በጣም በቱሪዝም ሀብታም የሚባል ወረዳ ነው። መቃብር ጋዕዋ ተብሎ የሚጠራ እና ውቅሮ ሙዚየም ራሱ የቻለ አለን። ውቅሮ ጨርቆስም አለ። ስለዚህ ውቅሮ ክልተው ላዕሎ በቱሪዝም ኢንዱስትሪ በጣም ሀብታምና ውብ ወረዳ ናት። ትግራይ ውስጥ ያው በጣም ከኢትዮጵያ ውስጥ ትግራይ ላይ በጣም ብዙ ዴስቲኔሽን ኤሪያዎች ማለትም የቱሪዝም መስህቦች አሉ። ግን ልክ እንደ ብዛታቸው እኛ ከእንደዚህ ብርቅዬ አብያተ ክርስቲያናቸው ወይም በጣም ትልቅ ታሪክ ያላቸው ገዳሞችን ብዙ ጥቅም አግኝተናል ብዬ አላስብም። ይሄ ገና ወደ ኢንዱስትሪ ዓለም ወደ ቱሪዝም አልቀየር ነው። ከቱሪዝም የምናገኝበት አላገኝንም ብዬ አስባለሁ። የትግራይ የቱሪዝም እንቅስቃሴ በጦርነቱ ከባድ ጉዳት ቢደርስበትም በአሁኑ ሰዓት ግን የተሻለ መነቃቃት እያሳየ ይገኛል የሚሉት አስጎብኚዎቹ ዘርፉ በይበልጥ እንዲነቃቃና ወደ ነበረበት እንዲመለስ ግን ትኩረት ይሻል ብለዋል። በጦርነቱ በኮሮና በጣም ተጎድተዋል። ግን ከስምምነት በኋላ ግን በትግራይ ስንበጣ እንግዲህ በጣም በቃ ማለት ቀድሞ ወደ ስራ ገባው ቀድሞ ሪኮንስትራክሽን የሚሆንም ቱሪዝም ነው። ምክንያቱ ያው የኛ ቅርሶች ዓለም አቀፍ ናቸው። በጣም የሚወደድ ናቸው። በጣም ብርቅዬ ታሪክ ያላቸው ነው። ረጅም እድሜ ያስቆጠሩ ናቸውና ከጦርነቱ በኋላ አሪፍ መንገድ ላይ ነው ማለት እንኳን አይቻልም። ግን ከሌሎችም ስታዩ ግን በዚህ ሰዓት ቱሪዝም በጣም እየተንቀሳቀሰ ነው ያለው ብዬ አስባለሁ። በትግራይ ውስጥ 100% በሚባል ደረጃ ቆመው ነበር። ከዛ ደግሞ ሙሉ በሙሉ ዳሜጅ ሆኖ ነበር የትግራይ በተለይ የትግራይ ቱሪዝም ማለት ነው። ስለዚህ ያው በካለፈው 2 አመት አንጻር ስናየው ደግሞ ያው ያሁኑ ትንሽ እንቅስቃሴው ይሻላል። ቱሪዝም አስተማማኝ ሰላም ይፈልጋል። በመሆኑም ከዘርፉ ማግኘት የሚገባንን ያህል እንድናገኝና እንቅስቃሴው ተጠናክሮ እንዲቀጥል የተገኘው አንጻራዊ ሰላም በይበልጥ ተጠናክሮ መቀጠል አለበትም ብለዋል። ያው ዋናው ነገር ያው እንግዲህ ቱሪዝም ሲባል ሰላም ነው። ባጭሩ በቃ ቱሪዝም ሲባል ሰላም ነው። ሰላም ካለ ቱሪዝም አለ። ሰላም ከሌለ ደግሞ ቱሪዝም የለም። ስለዚህ አንደኛ መሆን ያለበት ያው ከመንግስትና መጠብቀው ከማንንም መጠብቀው መጀመሪያ በክልላችንም ይሁን በኢትዮጵያ ሀገራችን ሰላም ማስፈን አለበት። ዋናው ነገር ማለት ነው ሰላም ነው። ያው ከሰላም ቀጥሎ እንዳልኩት ትራንስፖርቴሽን መንገድ አለ፣ አኮሞዴሽን ሆቴሎች አሉ፣ አትራክሽን በቃ ትግራይ ሀብታም ነው። በጣም ብዙ አትራክሽን ኤሪያዎች አለን። ስለዚህ ዋናው ነገር ሰላም ነው። ቱሪዝም ማለት ፒስ ኤንድ ፒስ ነው የሚፈልገው። ምክንያቱም የሆነ ነገር ተፈጥሯል ከተባለ ያው እንግዳው ይቀንሳል ማለት ነው። ቱሪዝም ድንበር አልባ ኢንዱስትሪ በመሆኑ ከትግራይ አልፎ ከሌሎች ሀገሪቱ አካባቢዎችም ያሳሰረን ይገኛል ያሉት ባለሙያዎቹ ግንኙነቱ ተጠናክሮ እንዲቀጥልም መንግስት ትኩረት ሊያደርግበት ይገባል ብሏል። እዚህ ሆነን ከአፋር እንሰራለን፣
ከላሊበላ ያሉ ጋይዶች እንሰራለን። ከጎንደር ያሉ፣ ባህር ዳር ያሉ ደቡብ ህዝቦች አሉ እና ቱሪዝም እንዳለ ሰላም ነው ፈልገው። ሌላ ደግሞ የድንበር የሚባል ነገር የለውም። ይቅር ከኢትዮጵያ ከውጭ ሀገርም ከኬንያም እንሰራለን፣ ከሞሮኮም እንሰራለን። ከውጭ ሀገሮች ያሉ በጣም ትላልቅ ትራቨል ኤጀንትስ እንሰራለን። ምክንያቱም ያው ቱሪዝም ድንበር ያለው እንዳልከውና በጣም ጥሩ ግንኙነት ያለው ምክንያቱም ከአፋርም እንሰራለን። ከላሊበላ ያሉ ጋይዶች ትራቨል ኤጀንትስ ወደዚህ እንግዳ ይልካሉ፣ እዚህ ሰርተን ወደ እነሱ እንልካለን ማለት ነው። ስለዚህ ያለን ግንኙነት በጣም ጥሩ ነው ብዬ አስባለሁ። ባለፈው አመት ያው የትግራይ ቱሪዝም ሪኦፕኒንግ እንትን አድርገው ነበረ። ከዛ ደግሞ ትንሽ እንግዳ እየመጣ ነበር። አብዛኛው ግን ትሩ ኤጀንት ነው የሚመጣው። ምክንያቱም እስካሁን ቀይ መብራት እያዩ ነው እንትን የሚሉት ነው የነበረው ማለት ነው። ስለዚህ ለሁሉም ኤምባሲዎች መሳለፍ እንፈልገው ነገር ግን ትግራይ በአሁን ደረጃ ላይ አስተማማኝ ባለው ሁኔታ ለቱሪስቶች አመቺ፣ ለጎብኚዎች አመቺ፣ ለቱር ኤጀንቶች አመቺ እንደሆነች እና መጥታችሁ እንድትጎበኙ በዛ መልእክት ማስተላለፍ ፈልጋለሁ። በተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ለአደጋ የተጋለጡ ጥንታዊ ቅርሶች በመጠበቅ ከጥፋት መታደግ እንደሚገባ ተገለጸ። የደብሪ ደብረ ምህረት ቅዱስ ገብርኤል ጥንታዊ ገዳም በመሬት መደርበስ ምክንያት ከደረሰበት አደጋ በመታደግ ለቱሪዝም መስህብነት ማዋል ይገባል ሲሉ የደብሩ አስተባባሪዎች ገልጸዋል። ዘውዱ አለማየሁ የታሪክ መነሻና የተፈጥሯዊ መስህቦች ባለቤት መሆኗን የሚነገርላት ትግራይ በመቀለ ከተማ ልዩ ቦታ ደብሪ የሚገኘው የደብረ ገነት ቅድስት ገብርኤል ቤተክርስቲያንም በመልክዓ ምድራዊ አቀማመጡ በማራኪ ኮረብታዎችና ተፈጥሯዊ ፏፏቴ ያሸበረቀ ከመሆኑ ባሻገር ቤተክርስቲያኑ ከአለት በተፈለፈለ ዋሻ ያረፈ መሆኑ ለአይን በመማረክ የብዙ ጎብኚዎች ቀልብ የሚስብ ጥንታዊ ቤተክርስቲያን ነው። በደብሪ ደብረ ገነት ቅዱስ ገብርኤል ቤተክርስቲያን ተገኝተን ያነጋገርናቸው የደብሩ አገልጋይና የአካባቢው አባቶችም የቤተክርስቲያኑን ጥንታዊና ታሪካዊ መሆን አስረድተዋል። ሰው ኮነ ደቆይቃደሙ ድሮ በጥንት ጊዜ ሰዎች እንዳላነጹት ነው የሚነገረው። ወላጆቻችን አያቶቻችን እንደተናገሩት ከሆነ ብፁዓን እንደሰሩት ይህም ቀላይ ሲሰሩ አይታዩም ነበር ይባላል። ባንዚ ዚብሙል ድሩ ነው። ይህ ያለንበት ቦታ ይቅርና አጠቃላይ አካባቢውን በጥቅጥቅ ደን የተሸፈነ ነበር። ጫካ ስለነበር እየተሽለኮለክን ነበር የምንገባው። ቤተ መቅደሱና ቤተ እግዚአብሔሩ በውስጥ ለውስጥ ስለነበር ቅዳሴያኑ ወደ ውስጥ ሲገቡ አይታዩም ነበር። እቶ ቤተክርስቲያን ጥንታዊ መሆን የሚያሳዩ በርካታ ንዋየ ቅዱሳን አሉ። ለምሳሌ ይህንን መስቀል ብንመለከት ነባዕ መስቀል ይባላል። በጣም የተለየ መስቀል ነው። ሁሌም ከጥንት ጀምሮ ወዙ የተለየና ቅቤ የፈሰሰበት ነው የሚመስለው። ሌሎች እዚህ የተቀመጡት ብንመለከትም ቤተክርስቲያኑ ጥንታዊና ታሪካዊ መሆኑ ይመሰክራሉ። ቤተክርስቲያኑ ጥንታዊነቱና ታሪካዊነቱ እንደያዘ እንዳይቀጥል ያደረገው በሌሎች የትግራይ አካባቢዎች የሚከሰተው ተፈጥሯዊና ሰው ሰራሽ አደጋ እንደገጠመው ያወሱት አስተያየት ሰጪዎቹ ትግራይ ልታገኝ የሚገባትን የቱሪዝም ገቢ ከማሳጣት ባሻገር ቤተክርስቲያኑ ጥንታዊነቱን ጠብቆ ለትውልድ እንዳይሻገር ትልቅ ስጋት መፍጠሩን ገልጸዋል። ፈርሳል ሲባል ጥልቅ ሐዘን ነው የተሰማኝ። ተቆጭተህና አዝነህም የሚወጣ ስሜት አይደለም። አሁንም አረፈደምና ሁሉም የክርስትና እምነት ተከታዮች ገዳሙን ለማዳንና ቤተክርስቲያኑን ለማነጽ በሚደረገው እንቅስቃሴ የበኩሉን እንዲወጣ እላለሁ። ጥንታዊ ቤተክርስቲያኑ አደጋ ደርሶበት ሲባል አዝኜ አልቅሻለሁ። በኃይል ነበር የተሰማኝ። ምክንያቱም አያት ቅድመ አያቶቻችን ያቆዩልን ድንቅ ቤተ እምነት ስለሆነ ነው። ሁሉም አካል በሀገር ውስጥና በውጭ ያሉ ድጋፍ እንዲያደርጉልን በፈጣሪ ስም በመጠየቅ የጥንታዊው በረከት ተካፋይ ይሁን እላለሁ። 2016 ወርህ ነሐሰ በ2016 ዓመተ ምህረት በነሐሴ ወር በነበረው የዝናብ መጠን የመሬት መደርመስ አደጋ አጋጥሞት ቤተክርስቲያኑ ከአገልግሎት ውጭ የሆነበት ሁኔታ ነው ያለው። ታሪካዊና ጥንታዊ ቅርስ ቢሆንም የሚገባውን ትኩረት ባለመሰጠቱ ለአደጋ ተጋልጧል። አሁን ላይ ደግሞ ጥንታዊነቱን ጠብቆ እንዲቀጥል ለማድረግ የተጀመሩ ስራዎች አሉ። አቅምና ጉልበት ያለው ሁሉ ትብብርን ቢያደርግና ጥንታዊ ቤተክርስቲያኑ ወደ ስራ እንዲመለስ ይጠይቃሉ። ቅርሶች የመጠበቅና ለትውልድ እንዲሻገሩ የማድረግ የተለያዩ ስራዎች ከሚመለከተው አካል ቢጠበቅም ይህ ሳይሆን ሲቀር ህዝቡ በሚችለው አቅም በአካባቢው ያሉትን ቅርሶች ተጠብቀው ለሀገር ኢኮኖሚ እንዲውሉ የማድረግ ትልቅ ማሳያ የሆነው የደብሪ ደብረ ምህረት ቅዱስ ገብርኤል ቤተክርስቲያን አሰሪ ኮሚቴ ህንጻ ቤተክርስቲያኑ ከደረሰበት ውድመት በመታደግ ወደ መደበኛ ስራው እንዲመለስ የተለያዩ ጥረቶች እያደረጉ ይገኛሉ። ለዚህም ስራቸው መሳካት ሁሉም አካል የበኩልን እንዲወጣና ድጋፍ እንዲያደርግላቸውም
ጥሪ አቅርበዋል። ነሐሴ 17 ይነሩ ጉዳት የደረሰበት ነሐሴ 17 2016 ዓ.ም ላይ ነበር። ሁኔታው ጉዳት እንዳያደርስ የተለያዩ ጥረቶችን አድርገናል። የገቢ ማሰባሰቢያ ለማድረግ ሚያዝያ 18 እና 19 2017 ዓ.ም እቅድ ተይዟል። በዚህም በሀገር ውስጥና በውጭ ሀገር የሚገኙ ሁሉም አካላት ድጋፍ እንዲያደርጉልን ጥሪዬን አቀርባለሁ። ወላሁን ቤተክርስቲያን ዚ ቤተክርስቲያኑ እንደምትመለከቱት ታሪካዊና ጥንታዊ ነው የነበረው። ጉዳቱ ምንም ያልገመትነውና ያልጠበቅነው ነበር። እዛው ያለም ጥገና ሊደረግለት እንደማይችል ባለሙያዎች ተናግረዋል። እንደ አዲስ ህንጻ ቤተክርስቲያኑ ለማሰራትም ቀላል ወጪ የሚጠይቅ ስላልሆነ የቦታ ለውጥ ተደርጎ ለማሰራትና ታሪካዊ ቦታ ቀጣይነት ባለው መልኩ ለቱሪዝም መስህብ እንዲሆን ለልጅ ልጆቻችን ተጠብቆ እንዲቆይ ሁሉም አካል ድጋፍ እንዲያደርግ ጥሪና አቀርባለሁ። በጣም ደንግጬ ቤተክርስቲያኑ አደጋ ሲደርስበት በጣም ደንግጫለሁ። አሁን ላይ ኮሚቴ ተቋቁሞ ቤተክርስቲያኑ ለማሰራት እንቅስቃሴ እየተደረገ ነው። ስለዚህ ሁሉም በመላው ዓለም የሚገኝ የክርስትና እምነት ተከታይ ድጋፍ እንዲያደርግልን ጥሪ አቀርባለሁ። በትግራይ አሁንም ነዳጅ እየገባ እንዳልሆነ ተገለጸ። የትግራይ ንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተክልሽ ገብረ ህይወት በትግራይ የነዳጅ እጥረት ችግር ካጋጠመ 5 ወር ማስቆጠሩን ገልጸዋል። ከጦርነቱ በፊት ይገባ የነበረው ነዳጅ መጠን በቀን ከ8 እስከ 16 ቦቴ እንደነበር ገልጸው አሁን ላይ ግን በቀን ከ2 እስከ 3 ቦቴ ብቻ እየገባ መሆኑን ተናግረዋል። በዚህም ምክንያት በአሁኑ ሰዓት የትግራይ ኢኮኖሚና ማህበራዊ እንቅስቃሴ ሰፊ ችግር ጠመው እንደሚገኝ አንስተዋል። የነዳጅ ችግር እንዲፈታ አንድ ዳይሬክተር ወደ አዲስ አበባ በመላክ ከ3 ሳምንት በላይ ንግግር ቢያደርግም የሚመለከተው አካል ምንም መፍትሄ እንዳልሰጣቸው ተናግረዋል። የተወሰነ ነዳጅ ቢመጣም ለጤና ተቋማት እየሰጡ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውንም ገልጸዋል። ዘገባው የኢትዮ ኤፍኤም ነው። በ2011 ዓ.ም በቀዳማዊት እመቤት ዝናሽ ታያቸው በ20 ሚሊዮን ብር በጀት በሽረ እንዳስላሴ ከተማ ሊሰራ የታሰበውን ሁለተኛ ደረጃ ትምህርት ቤት በጊዜው ባለመሰራቱ ምክንያት አሁን ላይ ካለው የገበያ ሁኔታ አንኳያ ከ137 ሚሊዮን ብር በላይ እንደሚያስፈልገው ተገለጸ። አሁንም የተጀመረውን ጅምር እንዲጠናቀቅና ፕሮጀክቱ ተከናውኖ አገልግሎት እንዲሰጥ ጥሪ ቀርበዋል። ለሄኖክ ካህሳይ ዘገባ አለም ተخላ በ2011 ዓመተ ምህረት በቀዳማዊት እመቤት ወይዘሮ ዝናሽ ታያቸው በሽረ እንዳስላሴ ከተማ በ20 ሚሊዮን ብር ሊሰራ የታሰበውን ሁለተኛ ደረጃ ትምህርት ቤት በአስከፊው ጦርነት ሳቢያ በወቅቱ ባለመሰራቱ አሁን ላይ የግንባታው ዋጋ ከ137 ሚሊዮን ብር በላይ በጀት እንደሚያስፈልገው በተደረገው ጥናት ያመለክታል ሲሉ የሽረ እንዳስላሴ ከተማ ከንቲባ አቶ ገብረመድህን ዮሐንስ ገለጹ። ከፕሪቶሪያው የሰላም ስምምነት በኋላ ግንባታው በትግራይ ልማትና ኮንስትራክሽን ቢሮ ሊሰራ ቢታቀድም ወጪው ግን ለመስራት አዳጋች መሆኑ ከንቲባው አክለዋል። ትምህርት ቤት በክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ድጋፍ በ20 ሚሊዮን በ2011 የተጀመረ ግንባታው የተጀመረ ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤት ነው። ደረጃው የጠበቀ ነው። ያው ስራው በዛን ሰዓት ተጀምሯል። ግን ደግሞ ባጋጠመን ጦርነት ተቋርጦ ነበረ። ከሰላም ውል ፌርማ በኋላ የፕሪቶሪያ ስምምነት በኋላ በሁሉም እንቅስቃሴያችን በተለይ ደግሞ በልማቱ ያሉን ፕሮጀክቶች ስለተጀማመሩ ይሄ ደግሞ የልማቱ አካል ነው፣ ተጀምረዋል። አሁን ካለንበት የኮንስትራክሽን ሬት አንጻር ሲሰላ በምህንድስና ዝርዝር ሲታይ ወደ 140 ሚሊዮን አካባቢ ነው የሚፈጀው። ክብርት ቀዳማዊት እመቤት ተጨማሪ ድጋፍ አድርጎልን ቶሎ ተጠናቆ አገልግሎት ላይ እንዲውል በከተማ መስተዳድሩና ህዝቡ ስም ጥያቄዎችን እናቀርባለን። የሽረ እንዳስላሴ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተክለወይኒ ቶማስ በበኩላቸው በከተማዋ ያሉትን የመሰረተ ልማት ስራዎች ለማከናወን ቢሞከር ስራው በወቅቱ ተሰርቶ ባለመጠናቀቁ ዋጋው በየአመቱ መጨመሩንና ያሉትን የማስተማሪያ ክፍሎች እጥረት መፍታት አለመቻሉን ተናግረዋል። በጣም የትምህርት ቤት እጥረት አለን፣ የክላስ እጥረት አለን ብለናል። ስለዚህ ተማሪዎቻችንን በጣም በችግር ሁኔታ ነው ያሉ። ስለዚህ ይሄ በጣም ከፍተኛ የሆነ ችግር አለ። ምክንያቱም
ተማሪዎቻችን ለዚህ ችግር ለመቅረፍ ተብሎ ነው እንትን የተደረገው። ስለዚህ በወቅቱ ያለ መስራቱ ይሄ ችግር እያጋለጠን ነው ማለት ነው። ሁለተኛ በየአመቱ በየጊዜው ኢንፍሌሽን የገበያ ማለት እንትን ኢንፍሌሽን እያጋጠመ ስላለ ያው የዘንድሮ 130 ብለናል። አምና የሚጠይቀን ደግሞ ከዛ በላይ ነው የሚሆነው ማለት ነው። የግንባታው አሰራር ሂደትና ዲዛይን አስተባባሪ አቶ ወንድም ከበደ ደግሞ በ1 ሄክታር ላይ ያረፈውን የህንጻ 18 የትምህርት ክፍሎችና የላይብረሪ ላቦራቶሪ እንዲሁም ቤተ ሙከራ አጠቃልሎ የያዘ እንደሆነ በመግለጽ ፕሮጀክቱ ወደ 26 በመቶ የሚያክል ደረጃ ላይ መድረሱን አብራርተዋል። 1 ሄክታር አካባቢ ነው በክብርት ቀዳማዊት እመቤት ዝናሽ ታያቸው የሚሰራ የተሟላ ሃይ ስኩል ሁሉም የመማሪያ ክፍል ላቦራቶሪ ላይብረሪ ስታፍ ሁሉም የተሟላለት ነው። ስለዚህ በ2011 ዓመተ ምህረት መጀመሪያ በ20 ሚሊዮን ውል ታስሮለት ሲሰራ የነበረ ፕሮጀክት ሲሆን ከዛ ባጋጠመን እንትን ጦርነት ምክንያት ተቋርጦ ነበር። ስለዚህ የተቀረው 13 ሚሊዮን ነበረን ብሎክ አካውንት ላይ ተዘግቶ የነበረ በዛ እንትን እሱን አስከፍተን በ2017 ዘንድሮ ህዳር አካባቢ ስራ ጀምረን አሁን እንደምታዩት ፊዚካል ወደ 26% አካባቢ አፈጻጸም ላይ ይገኛል ማለት ነው። ስለዚህ እስካሁን ያለው አፈጻጸም ይሄ ነው። ክብርት ቀዳማዊት እመቤትም ልክ እንደ ሌሎች ክልሎችና ከተሞች ላይ እንደሚሰሩት ያለው እዚህም ሽሬ ይሄ የጀመሩት በስማቸው የሚታወቅ ፕሮጀክት የጀመሩትን ፕሮጀክት በጀት እጥረት ስላለብን ይሄን አሟልተው ፍጻሜውን እንዲያዩ ሊቢያ በሀገሯ ለስደተኞች ሰብአዊ እርዳታ እየሰጡ የነበሩ ግብረ ሰናይ ድርጅቶች ድጋፋቸውን እንዲያቋርጡ ማድረጓ አፍሪካ አብያተ ክርስቲያናት መሪዎች መቃወማቸው ወርድ ኤንድ ዋይ የተሰኘ ድህረ ገጽ ዘገበ። በሊቢያ በአጠቃላይ በሰሜን አፍሪካ ለሚገኙ ስደተኞች ድጋፍ የሚሰጡ በርካታ ግብረ ሰናይ ድርጅቶች የነበሩ ሲሆን ሊቢያ የአፍሪካ ቀንድ ግጭቶችን ተከትሎ ለሚሰደዱ ስደተኞች የመቋቋሚያ ማዕከል ላለመሆን የወሰደችውን እርምጃ ተከትሎ ነው የአፍሪካ አብያተ ክርስቲያናት መሪዎች የተቃወሙት። ተቃውሟቸውን ካሰሙት የአፍሪካ አብያተ ክርስቲያናት መሪዎች መካከል በትግራይ ካቶሊካዊት ቤተክርስቲያን የአዲግራት ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን ሪሊጅን ኒውስ ሰርቪስ ለተሰኘው የዜና አውታር በስልክ በሰጡት መረጃ ይህ እርምጃ በጣም ይረብሸኛል፣ ለስደተኞች ትኩረት ያለመስጠትና ግድ የለሽነት ነው በማለት መናገራቸውን ዘገባው አመላክተዋል። ይህ የጋራ ኃላፊነታችን እያጣን መሆኑን ማሳያ ነው ያሉት አቡነ ተስፋ ስላሴ መድህን በትግራይም በጦርነቱ ምክንያት በሺዎች የሚቆጠሩ የትግራይ ተወላጆች ወደ ሱዳን መሰደዳቸውን ያነሱ ሲሆን በሱዳን የእርስ በርስ ግጭት ምክንያትም እንደገና ወደ ሌሎች ሀገራት እንዲሰደዱ ተገደዋል ብለዋል። በጦርነቱ ምክንያት በትግራይም ከ3 ሚሊዮን በላይ ወገኖች ከቤት ንብረታቸው ተፈናቅለው አቡነ ተስፋ ስላሴ መድህን ያሉት ሲሆን የትራምፕ ውሳኔን ተከትሎ ግብረ ሰናይ ድርጅቶች ድጋፍ ማቋረጣቸው ተፈናቃዮቹ ለተጨማሪ ቀውስ እንዲዳረጉ አድርጓቸዋል ሲል ገልጿል። ሊቢያ በሀገሯ የሚገኙ ግብረ ሰናይ ድርጅቶች እንዲዘጉ ማድረጓ ከ60 ሺህ በላይ አፍሪካውያን ስደተኞች በአደጋ ውስጥ እንዲወድቁ የሚያደርግ መሆኑን ነው ወርልድ ኤንድ ዋይ የተሰኘ ድህረ ገጽ የዘገበው። በመጨረሻም አሜሪካ ወጪ ቅነሳ በሚል ወደ 30 የሚጠጉ ኤምባሲዎቿና ቆንስላ ጽህፈት ቤቶቿ ልትዘጋ መሆኑን ተዘገበ። ሮይተርስ ከውጭ ጉዳይ መስሪያ ቤት አገኘሁት ባለው መረጃ መሰረት አሜሪካ የአፍሪካ ሀገራትን ጨምሮ በተለያዩ የዓለም ሀገራት የሚገኙ ኤምባሲዎቿና ቆንስላ ጽህፈት ቤቶቿ ለመዝጋት መወሰኗን ጠቅሰዋል። የትራምፕ አስተዳደር ኤምባሲዎቹ ከሚዘጋባቸው ሀገራት መካከል ኤርትራ አንዷ መሆኗን የጠቀሰው ዘገባው በግሪናዳ ሌሴ ማዕከላዊ ሪፐብሊክ፣ ሉክሰምበርግ፣ ሪፐብሊክ ኦፍ ኮንጎ፣ ጋምቢያ፣ ደቡብ ሱዳን፣ ማልታና ማልዲቭ እንደሚገኙባቸው ዘግበዋል። አሜሪካ ከምትዘጋቸው ኤምባሲዎቿና ቆንስላዎቿ በተጨማሪም ኤምባሲና በርካታ ቆንስላዎች በመያዝ ትልቅ የዲፕሎማሲ ስራ በሚከናወንባቸው ጃፓንና ካናዳ ያሉ ተልእኮዎቻቸውንም በማዋሃድ መጠናቸው የመቀነስ ሀሳብ እንዳላትም ነው ዘገባው ያመላከተው። ዶናልድ ትራምፕ ወደ መንበረ ስልጣን ከመጡ በኋላ የአሜሪካን ጥቅም ይጎዳሉ ያሏቸውን የሰብአዊ እርዳታ
እርዳታ ተቋማትና ፖሊሲዎች በመዝጋትና በመቀየር አነጋጋሪ ውሳኔዎችን እየወሰኑ መምጣታቸው ይታወሳል። አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ስለነበረን ጊዜ እናመሰግናለን። ከቀሪው የጣቢያችን ፕሮግራሞች ጋር መልካም ምሽት ይሁንላችሁ።